السلام عليكم يا جماعة الخير. ما شاء الله ብል እችላለሁ። ያው እፎይን ያመጣልን ጌታ እሱ ያውቃል። ወደ ክርስቶስ ፍቅር የቀላቀለን ወደ ዋናው ወደ አልፋና ኦሜጋ ወደ እሱ የቀላቀለን እሱ ያውቃል። ለእፎይ በተደጋጋሚ ብዙ ጊዜ መልእክት ላስቀምጥ ፈልግ ነበር እና ምንድነው ብሎክ የሆናለኝ አካውንቱ ይዘጋል። ያገኘው አልቻልኩም። ያው አንተን አገኘው ደስ ብሎኛል። እና ምንድነው የመሐመድ በጣም ይቀልድብናል። ቀልድ እኮ ነው በቃ። መሻይሆቹ አስተማሪዎቹ የሚያስተምሩን ምንድነው ለፍቅር ፍቅር የኛ ውድ ምናምን ይላሉ። ከዛ በኋላ እፎይ መጣ። ያው እኔ በተወሰነ ደረጃ ሃይማኖቱን አውቀዋለሁ ህል ነበር። ምንም አላውቅም። የሚገርማችሁ ምንም አላውቅም ነበር። ቅድም ያው ስራ ላይ ሆኜ ብዙም እንትና ቪዲዮ ስራ ቦታ ነበርኩ። ጥርት ያለ ቪዲዮ አላኩልህም ላንተም እንዲሁ እንግዲህ ቤተሰባችሁ ነኝ። እናንተም የኔ ቤተሰቦች ናችሁ። እኔ ብቻ አይደለሁም፣ እናንተም ቤተሰቦች ናችሁ። እኔም የእናንተ ነኝ፣ እናንተም የኔ ሆናችኋል። ነንም ወደ ድሮም ቢሆን ምንም የሚያወላውል ነገር የለውም። ኢየሱስ ጌታ ነው፣ ምንም ስለማያወላውል እና እንደዛ ነው። ምናልባት ብዙ ጊዜ ስትከራከሩ ሰማለሁ፣ አያለሁ። ዝም ብዬ ያው የምታወርዱትን ላይቭ አልገባም፣ ፎሎወር የለኝም። የራስህን ሰው ልክ ያ እንትና እንደሚያደርገው ሁሱ የሚባል በብዙ አካውንት የተለያየ ሴት 10 ጊዜ እንደሰለመ እንደ ክርስቲያን እንዳደረገ የሚውላል። እንደዛ እንዳይመስል ጀማል ማለት እኔ ነኝ። ማነሽም ሸማኔ መጠሽ ልታስረጅኝ ነብይህ እኮ ገመነው ምናምን እንዳትይኝ። እንፋረሳለን። ማንም ጓደኛ ምናምን አይሰራም እዚህ ጋር። እምነት የግል ነው፣ አገር የጋራ ነው። እስካከበርከን ድረስ እናከብርሃለን ማንንም። ከዛ በኋላ እውነት ጌታ ስጋ ለብሷል። ያው ለብሷል። ቀድሞ የነበር ነው፣ ወደፊትም የሚኖር ነው። በዚህ አጋጣሚ አዲስ ኪዳን እና ብሉይ ኪዳን የሚባሉ መጽሐፎችንም እፎይ ከመጣ በኋላ አንብቤያቸዋለሁ በዚህ አጭር ጊዜ እና አይላ እፎይ ምንም ልል አልችልም። እፎይ እወድሃለሁ። በቃ እንኳን ተፈጠርክ። ደም መላሽ ነህ አንተ። በቃ ክርስቲያን ሆኖ አንተን ሊጠላ የሚችል ይኖራል። አያለው ኮሜንት እየገባሁኝ አታለያየን ምናምን። ቀድሞ የተነካ እምነት ነው የነበረ። ያም ዘሎ ዝም ብሎ ዘሎ መጽሐፍ ቅዱስን ፕሩፍ ሲያደርግ ነው፣ ሲያብራራልን ነው። እኔም በዛ ውስጥ ሰሚ ነበርኩኝ እነሱን እና አቡበክር አህመድ ምናምን። ያ ደግሞ ምን ሜና ጀበል የሚባለው እና እፎያችን ወንድማችን እንኳን መጣ። በፍጹም የፈለገው አካውንት ይዝጋ። ማንም ኃይል እንደምንም ብለህ እያስከፈትክ ቀጥል። ወደፊት ወደ ኋላ የለም። እንፈልግሃለን። ገና ብዙ ነገር የምታገኝልን ይኖራል። በዚህ አይነት እንደዚህ ሲያብሉን ከኖሩ ገና ያገኘው ብቻ በቂ ነው ብለን አናስብም። ያው እንደምታውቀው ሲሾርትም ምን ሲልም ኑጻፉ ነው። አቡ ሁረይራ፣ አቡ ሐኒፋ፣ አቡ ምንሜና እያለ ይቀጥላል። አሁን ያስተምረውን ተምሬዋለሁ። ቁርአንንም ሙሉውን ቀርቻለሁ። ትርጉም ግን እነሱ ምንድነው መሰለህ በበላይ ምን ይቀቡታል? ሌላ ቀለም፣ የሚያምር ቀለም፣ ቃል በቃል የተቀመጠውን አይደለም። ሌላ ተደራቢ አጥቂ ነው የሚያጠቃን የነበርና ፕሊስ ባካችሁ የ6 ዓመት ህፃን እልል ብሎ የጨገረ ሽማግሌ እንትን የሚል እኔ በዚህ አጋጣሚ እናት አለችኝ፣ ወርቅ እናት። ለሷ ስለ ራሱ የሆኑ ነገሮችን ቀንሰዋለሁ። ያው ግን ቅሌታም ነው ወይ በቃ መሐመድ የሚባል ቅሌታም የሌለ። እኔ ላይቭ መግባት ፈልጋለሁ፣ እንደዚህ ከፎይ ጋር ማውጋት ፈልጋለሁ። ፕሊስ 2000 ፎሎወር መሰለኝ ያሉኝ። እኔ ተጠቃሚ የሆንኩን አካውንት የከፈትኩ እሱ ከመጣ ነው። ስለዚህ ፕሊስ ወንድሜ እወድሃለሁ። አንተንም በአንተ ብዙ ጊዜ እፎይን ስራዎች ስለምትለቅ ስለማይ ነው ባንተ
ቻት ያደረኩልህ የእህት ልጅ ምናምን ያሳደገው ልጅ በጣም ምን ያልተዘበዘበ ነገር አለ። በድንጋይ ቂጣችሁን ሞጅቁ፣ በድንጋይ ቂጣችሁን ሞጅቁ፣ በሶስት ድንጋይ ሶፍት አለና አይደል ምን ጥያቄ አለ? ልጅ ላይ ይገባኝ ወንድሜ እፎይ መሆኑን እያወቅኩ ማንም እያወቀ ተከባብረን መኖር ይኖርብናል። እወዳችኋለሁ።